ስለሚገናኙ ማለት ነው። ሰካራም ለሰካራም ነው የሚደጋገፉት። መጠጥ ቤት ይገናኛሉ ማለት ነው። አሁን አይጌቲት አሁን ለምን እንደደገፈው ለምን እንትን እንዳለው ገብቶናል። ቅምቀማ ሁለቱም ሰካራም ሰክረው የሚያስቸግሩ፣ ያ ሰክረው ሚስቱን ይደበድባል፣ ይሄኛው ሰክሮ ጎረቤት ይደበድባል። እና ይሄም ነገ ሚስት ካለው ሚስቱን ከመግደል ወደኋላ አይልም። ጎረቤት ድረስ ሄዶ የሚደበድብ ከሆነ እንደዚህ አይነት ሰካራም ያው ብር ስላለው መቼ የሚያገባው አይጠፋም። አንድ ምስኪን ያስታውቃል። ጥንብ ዘረኛ ነው የፈረደባት አንድ ምስኪን ኦሮሞ ያገባል። ከዛ እንደ ልማዱ ይገላል። ምንም ያመጣው ነገር የለም። ምንም ይመጣ ነገር የለም ለሴት ልጅ። አላያችሁም? ሰሞኑን ማን ነው ያኛው? እኔ እንኳን አልወደውም። እግረኛው ሚዲያ ላይ የቀረበችው የኦሮሞ ልጅ እንደምን ባምታለቅሰው በአባ ገዳ ይጠየቅልኝ ትላለች። እሷ ደግሞ ብዙ ቦታ ደረሰች። እንደው በአንድ ጊዜ እንትን ማን ነው የከንቲባችን ቢሮ ድረስ ሄዳለች። በጣም ነው እንትን ስታለቅስ የነበረው። እሷም በላይዋ ላይ አግብቶባት ልጅ ወልዶ ለልጅ ወልዶ ሌላ ሰው አግብቶ ነው ማለት ነው። እና ግማሹ ባለ ጊዜ ነው ብሎ ይፈነጫል፣ ግማሹ ኦሮሞ ደግሞ እየተገደለ ፍትህ ያጣል። ይሄ መንግስት እኮ አንድ ጊዜ እንትን ነው እንዳትሉ፣ ባለ ጊዜ ነው እንዳትሉ፣ ይኸው የኦሮሞ ልጅ ፍትህ አጥተው የሚያለቅሱ ሴቶች እየወጡ እየየ እያሉ ነው። ከየቱ እንደሆነ እኮ ግራ ገባን። እኛ ግራ ገባን። የኦሮሞ ሴት ታለቅሳለች ደም እንባ፣ የኦሮሞ ወንድ ሰክሮ ጎረቤት ይደበድባል፣ በመከላከያ ታርጋ ይሄዳል። እንግዲህ የገዛ የኦሮሞ ኢንተርቪው የምታደርገው ኦሮሞ ናት፣ እኛ አይደለንም። እንግዲህ አሁንም አማራዎች ድምፅ ስለሆኗት እኛ ስለ ቀነኒ ድምፅ አንሆንም ያሉት ነገር እኮ ነው የሆነው። ምስኪን ማለት ነው። እኛ ጮኸን ለእግዜር ሰጥተናል። እኔ ስለ ቀነኒም ላወራ አይደለም የመጣሁት፣ ግን የዚህ ደግሞ የዚህን ኢንተርቪው ሳዳምጠው በጣም ነው ያሳለው። ፈይሳል ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹን ደብድቧል። በመከላከያ ታርጋ ይሄዳል። ሰክሬስ በራሴ ብር ነው የምታመም ሆኔ ነ ጠጥተንብን ቢጠጣ በራሴ እየተባለ ያው እንደ ጨንጓራ የራስ ነው። ሰክር እኮ የኢትዮጵያ ውስጥ በኢትዮጵያ ህግ ጥፋት ካለኝ በዚህ ይቀጣለሁ። የተለቀቀ ውሻ እንግዲህ ሜቢ ካናዳ የወሰደችው ጎንደሬ ናት። ተገልብጦ ጎንደሬ የሆነው ዮኒ ማኛ ሱሉልታ ነው ሀገሩ። ተዋይ ልደታ ተወልዶ ነው ያደገው። እኛ ስናበሽቀው ነው እንጂ ባንቀልባ። ዮኒ እንኳን የአዲስ አበባ ልጅ ነው። ሊያሽቃብጥ ነው። አዎ ቴንኪዩ። የኳስ ሜዳ ልጅ ሊያሽቃብጥ ብሎ እኮ ነው። የሚያሽቃብጥ ሰው እንዴት እንደበዛ እኮ በጣም እኮ ነው ያቅለሸለሸን ኢትዮጵያ ውስጥ እኛ ዘረኝነት። አሁን ወሎ አስቡት፣ ወለዬ ነው መባል ስሙ ይበቃሻል ተብሎ የተዘፈነላቸው የጀግና ዘር ስንት መከራ የከፈሉ በአማራነታቸው ስንት መከራ ስንት ሰቆቃን ያየ ወሎ። እናቴ ወለዬ ስለሆነች ከጎንደሬ እናት ወለድ ምናምን መጠፍጠፍ ነበር ይዞ። ደቃቃ ደግሞ እኮ ሰኖ የኤች.አይ.ቪ ማስታወቂያ ደርሶ እኮ ነው ሊሞት አንድ ቀን ሲቀረው ካናዳ ገባ። ሰኖ በልቶ የማይጠጋው ነገር ጥንብ ዘረኛ። አንተን ነበር ከሌሊሳ ጋር አብሮ ከአንዱ አለም ከሚባለው እነዚህ ዘረኞችን እየመረጡ አብሮ አቃቅፎ መግረፍ ነበረ። አባታችሁ ነው ዘረኞች እንደምንጠላችሁ ብታውቁ። የምን አባ ጉራጌ ነኝ ብለህ ብታሽቃብጥ እኔ መች እሰማሃለሁ? እኔ እኮ የአዲስ አበባ ልጅ ነኝ። ሲበደል ለጉራጌ ጮሃለሁ፣ ለአማራ ጮሃለሁ፣ ለኦሮሞም ለማንም የሚቀረኝ የለም። ለሁሉም ድምፅ ሆናለሁ።
እኔ በጉራጌነቴ ጉራጌ ስለሆንክ ብቻ እና ጭንቅላቴ ላይ ልስቀል ብዬ አላውቅም። ቢኮዝ እኔ አዲስ አበባ ነው የተወለድኩት። ዘር ለገበሬ ብዬ ነው ያደግኩት። የምን አባ ጉራጌ ስለሆንክ እኔ አናቴ ላይ የምጭን? ሁሉም ለእኔ አንድ ነው። እንዴ ሱራፊል ማን ነው? ሱራፊል ደግሞ በእናታችሁ እንትን የሚልኩልኝ ሰዎቹ ምን ሆነዋል? የኔ ፍቅር ቴንኪው ማማዬ፣ የኔ ውድ ሮሚ የራስሽ ፀጉር አይደለም መላጣ ነሽ። ጥርሴ ሳምዱ ነው ቅንድቤን አሳቀዋለ። ፀጉሬ የኔ ይሄ እኔ ፀጉር አይደለም፣ ግን አትሊስት እዚህ ድረስ በሚባል የራሴ ፀጉር ነው። ጨምሬበት ነው ብዛቱ ስለቀነሰ በዊክ ተሰራሁት። ግን እናንተ እንደምትሉት የኦሮሞ ጠላት ነሽ። ደግ አደረግኩ። ምን አባታችሁ ስታጠፉ ትቀጠቀጣላችሁ። ያ ጠላት ካስ ድምፅ የሆናችሁ ሴቶች ሁሉ ለእኔ ልጅ ድምፅ ስላልሆናችሁ ሁላችሁም ሸርሙጦች ናችሁ ብላ ሙልጭ አርጋ የኦሮሞን ሴት ስትሰድብ ነበረ። ወደ 200 ሰው ለእኔ በድባ ውስጥ ያወራችሁኝ ከአንድ ነው ከሁለት ሴት በላይ የሆናችሁ ብላ በጅምላ ስጨፈጭፋችሁ ነበረ። እስቲ ሄደህ አንተ እሷን ሄዳችሁ ለምን የኦሮሞ ጠላት ነሽ አትሏትም? ከካምኔ ለይቼ የሚሰክሩትን የተናገርኩት፣ ገለው የሸመጠጡትን የተናገርኩት። ጂጂ አባቷ ኤርትራዊ ነው መሆን አለበት። እንደ እሷማ ኦሮሞማ አይደለችም። እኔ ቢጣራልኝ ደስ ይለኛል። አንድ ቀን ለኦሮሞ አንድ 2 ቀን ደህና ትሆንና አፈር ከድሜ ያልሳ። እንዴ እሷ እኮ ኦሮሞ የሰው ስጋ ሲበላ ቪዲዮ ደረሰኝ ብላለች እኮ እሷና ወርቄ። እኛ እንደዚህ ብንል ውይ እዚህ ላይ አስቀምጣችሁ እስከ መቼም በጥርሳችሁ ነክሳችሁኝ ሮማን የሚባል ኤኒ ስም ካያችሁ ነበር የሚጨፈጭፉን። እሷ ስለሆነች ግን ምንም ሀዴኮ ልጇ ደግሞ አዴኮ እናቴ እኮ እንዳትላት አፍራ እኮ ነው በኦሮምኛ አስቀይሳ። እኛም ማናቅ መስሏት አዴኮ ምንም አያምርብሽም። አዴኮ ሲሉ የሚያምሩ ኦሮሚያ ክልል የተወለዱ በደንብ ኦሮምኛ የሚችሉ ነው። አዴኮ በዚህ የአህያ ፍርንጭላ በሚመስል ድዷ ሀዴኮ ዝም በያቸው። አቀጥልበትም እኮ ከኦሮሞ ከተወለዱ እኮ ትንሽዬ ቋንቋ እንደምንም እኮ እኔ አሁን ጉራግኛ አልታማም። ለምን ማንነቴ ስለሆነ እንደምንም ጥሪ እሰማለሁ። እነሱ እኮ ወፍ ነው እኮ የማይችሉት። የእሷ ብቻ ለስሙ አባቷ ስልጤ ነው ምናምን ነው እኮ። ምንም በእናቱ የሚጠራ አህያ ነው። ሰው እንትን ያለች መስሏት ሄዳ ለሬቻ ላይ ሰቅሉኛል ብላ ሄዳ ፈረስ ላይ ተሰቅሎ ሄዳ ከእሷ ፈረሱ ተመርጦ መጣች። እዚህ ስትመጣ ሚዲያ ላይ አደኮ ይድፋችሁ። አደኮ ፊቱላ ወፍ የኦሮሞ ምንም የላቸውም። ወፍ ማለት ነው። በጣም ነው እኮ የሚያስቁኝ። ፋሲካ ቻይና ሄደች። ታዲያ ብርቅ ነው እንዴ ቻይና? ለእኔ የምትነግሩኝ ቻይና እኮ ኤኒታይም እኔ መሄድ እችላለሁ። ቻይና ምን አለ? አይናቸው ጠባብ ሞሟቸው ጠባብ ሀገር ሄዳ አሁን ፋሲካን ሳያዋት ፎቅ ነው የምትመስላቸው። እርግጠኛ ነኝ። ለምን እነሱ ቀጫጭንና አጫጭር ናቸው። ፋሲካን ሳያዋት እንደ ፎቅ ነው የሚያዋት። ፎቅ መጣ ሀገራችን ነው የሚሉት። በፋሲካ ውፍረት በፋሲካ መንደብለል እዛ ሀገር ስትሄድ እንደ ፎቅ እንዳይከተሏት። ለእነሱ አሁን ፎቅ ነው የምትመስለው።
እያዩት ይገራረማሉ። እርግጠኛ ነኝ። እስቲ ቪዲዮ አላኩልኝ እንዴ ፋሲካዬ እዛ ሀገር ሄዳ ድንቡል የእውነት ሄዳ ከሆነ በስማም ፎቅ መጣ ብለው እርግጠኛ ነኝ ይከተሏታል። ተራማጅ ፎቃ ይመችሽ፣ አስተካከልሽ። ትንሽ ቁመቷማ እንደኔ ረጅም ቢሆን በቃ ቀጥታ እየተከተሉ እራሷ እዛ ሀገር ሰርፕራይዝ እዚህ ሀገር ቅሪ ብለዋት። ለምን ወፍራም ሰው ስለሌለ እኛ ሀገር ቅሪና እንደ ሳምፕል ሊያዩት ይፈልጋሉ። እርግጠኛ ነኝ። ፋሲካዬ እዛ ሀገር ሄደች። የኔ እናት ነገ ደግሞ ልጄንም ላሳየው ብላ ድጋሚ ይዛት ሄዳለች። የፋሲካ ነገር የኔ እናት። ኧረ እንትናንም ይዛው ትሄዳለች። ያኛው ደግሞ ማን ነበረ? ሙስሊሙ ቦይፍሬንዷ ሀሚድ ነው ማን ነበረ ቦይፍሬንዷ? ቻይና ስትሄድ አይቶ ብቻ እሱም ምነው ባልተጣለኋት እያለ ይሆናል። ሀቢብ እና ልጇን ተመልሳ የኔ እናት። ፋሲካ እኮ የዋህ ናት። ይዛ ሊድ ነው የምትለው የኔ እናት። እሱ ደግሞ ጥግ ጥግ ያለው ፀጉሩ እንዴት እንደሚያሳዝነው መሀል ላይ ፊት ለፊት ተመልጦ ፀጉሩን ግራ የገባው ስታይል እኮ ነው የሚያደርገው የኔ ጌታ። ሾልዬ ምነው አንድ ቁጥር ጻፍክ? ሶሊ ነሽ እንዴ? ምነው አንድ ቁጥር ጻፍሽ? ስላስፈለግሽ አንቺም ወይ ናና ያያ ዘጎንደር በሉት እሺ። ሲያዩት ያያ ዘጎንደር ለነገሩ ደስ ይለዋል። በአባቱ አይ ቲንክ ጎንደሬ ነው መቼም እርግጠኛ ነኝ። የቀባዣሪ የማይባል ንግግር ነው ያለው። ወጥቶ ይቅርታ ይጠይቅ፣ ሁሉንም ሰው ይቅርታ ይጠይቅ። እኔ እንዲህ ለማለት አይደለም ብሎ የሚፈልገውን እንትን ነግሮ ሶሪ ካስከፏችሁ ካላለ መቼም ኦርቶዶክስ ይቅርታ አስተምራለች። ወየ ቡጣዬ የኔ እናት ሰምተሻል? ቡጣ ፋሲካ ቻይና ሄዳ የሚንቀሳቀሰው ህንፃ መስላቸው ቀጫጭን፣ እነሱ ቀጭን አጭር ስለሆኑ ፋሲካን ሲያዋት እየተከተሏት ተንቀሳቃሽ ፎቅ ሀገራችን መጣ እያሉ እነሱ ወፍራም የላቸውማ። የቻይና ወፍራም አንድ ቀን አይቻላል። የኔ እናት ሮሚ ለምን ወደ ጌታ ኢየሱስ አትመጭም? እና ታዲያ ኢየሱስ ጋር ነኝ። የት ሄጃለሁ ታዲያ? የት ሄጃለሁ ታዲያ? ኢየሱስ ጋር ነኝ እንጂ ወዴት ሄድኩኝ? እስቲ ጻፉልኝ። ምን ማለት ነው? ወደ ጌታ ለምን አትሄጂም ማለት ወዴት ሄጃለሁ እኔ? አይ ጭኔ አላውቀውም። ምንድን ነው ስፒን ኢትዮጵያ ገባ፣ ስፒን ኢትዮጵያ ገባ። ምንድን ነው ስፒናች ነው? ምንድን ነው ጎመን ነው? ምንድን ነው ልጁ? ስፒን 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 አይ ዶንት ኖ አባውት ስፒን። ምንድን ነው ስራው ስፒን? አዶናይ ጋር ሲጃጃል አይቼዋለሁ አብረው። ለአዶናይ ተከታዩን 10 ሺህ ባስገባለት ባይሆን ምንድን ነው ስፒን? ዘፋኝ ነው ወይስ እንደና አዶናይ ቲክቶከር ሆኖ አገሩን የሚያስተዋውቅ ነው? ዩቱበር ነው? ኦ እኔ ዩቱብ ብዙ አይደለሁም አልከተልም። ታዲያ እንትና ትከተለው አብራው
ፊንገር ሾ ለምን አብራው አሳድገኝ አትለውም? ፊንገር ሾ ለነገና በአማርኛ ነው የምትለፈልፈው። እንግሊዘኛ ወፍ ናት። በየትኛው ሊግባቡ? ተዉት። ለካ እሷ አማርኛ ነው የምታወራው። አዶናይ እንግሊዘኛ ይችላል። ለሱም 4 ሚሊዮን ገብቷል መሰለኝ። 10 ሚሊዮን ባስገባው ለሱም ደግሞ የአበሻ ተከታይ እየፈለገለት። አይ አዶናይ ልቡ ልቅ አለ እኮ የኔ ጌታ። ከስቶ ከስቶ የተቀረጸ እርሳስ ሆነ እኮ። እንደው እንዳይጠፋን የፈራሁት አዶናይ ልቡ እኮ ፈረሰ። ለዲቻ ቦይስ ቴሌቪዥን ያስገዛል፣ እንደገና መኪና ያስገዛል። እንደ እርሳስ ተቀርጾ እንዳያልቅ አዶናይ እባክህን እንፈልግሃለን እረፍ ቢባል እምቢ አለ። እያረፈ ቢሰራ ጄኒም ቀጫጫ እኮ ናት። ሁለቱ ራሱ አንዱ ቢደመር አይሆኑም። አልጋ ላይ ተኝተው አንድ ሰው የተኛ እኮ ነው የሚመስሉት። ሁለቱም ቀጭን ናቸው። ትንሽ ቢጨምሩ እንኳን የአዶናይ ከሳ ስራ በዛ። የሀገር ውስጡን ጨርሶ የውጭ ዜጋ ደግሞ መከራውን ያለ ውጭ ዜጋ ፎሎ ለማስገኘት 48,000 ሰብስክራይበር ነው አለው ሲባል የነበረው። እግዚአብሔር ይመስገን። እንዳንቺና እንደሞጣ እንደዮኒ ነው እሱ። ሰብ እንትን ነው ዩቲዩበር ነው። እኛ ቲክቶከር ነን። መንተክተክ ነው ስራችን። እንዴ እሱ እኮ በጣም ነው የሚከፈለው። 48,000 ሰብስክራይበር ካለው ሚሊየን ነው ሲሉ የሰማሁት። እሱ የትየለሌ እኮ ነው የሚከፈለው። በዛ ብቻ መኖር ይችላል። ማርያም የሙሴ ኢየሱስ የመሐመድ ፈጣሪ እግዚአብሔር ምንድን ነው? ማርያም የሙሴ ኢየሱስ የመሐመድ ኢየሱስ የመሐመድ ፈጣሪ። አንተ ሙስሊም ሆነ እግዚአብሔርን ማጣጣልህ ነው። አንተ እናት ድንጋይ ትብላ። አንተ ውሻ ማለት ነው። ክብርን ይዛ አትቀመጥም። ሃይማኖትን ይዘህ ጠብቅ። አዋርጄ እንዳልጥልል አንተ ንፍጣም ማለት ነው። እከካ እንዳላመጣልህ ታሪካችሁ ነው የእናንተን ማለት ነው። ክብርን ይዛ አትቀመጥም። ጥንባንሳ ክብርን ይዘህ ተቀመጥ። ንፍጣም የአይሻን ታሪክ እንዳላመጣልህ የእናንተን ታሪካችሁን ላምጣልህ እንዴ? ስንት ሴት አግብተው ስንት እንደሆኑ ላምጣ እንዴ ታሪካችሁን? ክብርን ይዛ አትቀመጥም። እኔ በሃይማኖቴ ቀልድ አላቅም። ደግመ ጻፍ፣ እረግጥልሃለሁ። ከላይ እስከታች ነው ማግማማችሁ። አንተ እከካም ጥንባታም፣ የጥንባታም ልጅ ማለት ነው። ጥንብ የአንተ ነብዩ መሐመድን ነው ማግማማልህ ይዤ። ክብርን ይዘህ ተቀመጥ። ስም የለህም። ስም ነብዩ መሐመድ ነው የሚለው። ነብዩ መሐመድ ብዬ ነው የምሞልጭ። ክብርን ይዘህ ተቀመጥ። ሃይማኖትን የምታሰድብ አንተ እንጂ እኔ አይደለሁም። እከካ ለነገሩ ይሄ ትክክለኛ ሙስሊም ትሆን አትሆን በዚህ ሳይበር ማወቅ አይቻልም እንጂ እናት ወልድሃለች ሙስሊም ሆነ እኔ ቤት ተረጋገጥ። ክርስቲያን ላይ ጸዳዳለሁ ብትል ጸዳዳብሃለሁ። ግን እዚህ ሳይበር ላይ ፐርፐዝሊ ሃይማኖት ከሃይማኖት የምታጋጩ ከሙስሊም ትሁን ከየት ሁን ጴንጤ ሁን ምን ይሁን ስለማይታወቅ እንደናንተ እኔ ጭንቅላቴ ጠበብ አይደለም። ሚዲያ ላይ ስለቆየው ማን እንደሆነ አውቃለሁ። ስለዚህ አፌን አልከፍትም። አንተ አፍን ከፈትክ ብለህ ነገር ግን እማቀው ሰው እናት ወልድሃለች ሃይማኖቴን ንካ፣ ሃይማኖትህን ነው ማግማማልህ። ሃይማኖቴን ስትነካ ሃይማኖትን አግማማልሃለሁ። በማን እንደሚብስ ታውቃለህ። ሂድና እፎይ ጋር ትምህርትን ተማር።
እፎይ ትናንትም እያስተማረ ነበር። ሂድና ተማር ቅማላ። አንድ ነገር እንዲች ብለህ እኔ ጋር እንዳትግማማ። ሂድና እዛ ተማር። ነግሬሃለሁ። እንዴ የምን አባታቸው መቅበጥ ነው? አንዱ ለምን እግዜር አትከተይም ይላል። አንዱ የነብዩ መሐመድ እግዚአብሔር በዚህ ወረደ በዚህ ደረሰ ይላል። ከካም ክብራችሁን ይዛችሁ ተቀመጡ። ሃይማኖት እኔ ነገርኳችሁ። ማልደራደርበት 3 ነገር አሉ። ሃይማኖቴ፣ ቤተሰቦቼና አገሬ ነው። በ3ቱ ከመጣህ አግማማሃለሁ። በጣም ብዙ ማከብራቸው ሙስሊሞች አሉ። በጣም ብዙ ማከብራቸው ጴንጤዎች አሉ። ግን እዚህ እየመጣችሁ እኔ ክፉ እንድናገር የምታረጉኝ አግማምቼ ነው የምለቃችሁ። ክብረ ቢስ ምንድን ነው የሚለው? አትሳደቢ፣ የተቸገሩ በምድር በሚዲያ ሀገርሽ ድሃ እርጅበት። በከካም ድሃ አገና 10 ድሃ አለና እኔም አብሬ 11ኛ ድሃ ልሆን ቁጭ ብዬ እዚህ ጋር ስለ ማርያም ብዬ ስለምን ከካም በሚዲያ ላይ እዚህ እንደኔ ማለት እችላለሁ። እኔ በአቅሜ በሚዲያ የሚቻለኝን እርዳታ አሰባስቤ ለቤተ ክርስቲያን፣ ለታገቱ፣ ለታመሙ አድርጌያለሁ። አሁን በቅቶኛል። የእኛ ድህነትና ችጋርነት ሊያልቅ ስለማይችል ሁሉ ቁጭ ብዬ ስለ ማርያም ስላሉልን አውል ቴክ ብሬክ። ከካም ገና የረዳናቸው እንኳን 3 ሰዎች ከሊቢያ አልተንቀሳቀሱም። ምን አባታቸው ነው እነዚህ ጌም የሚልኩብኝ? ደግሞ ሰሞኑን የወጣው አንድ ከእንትን ሄደች፣ ከአረብ ሀገር ሄደች፣ አባቷ ቄስ የሆነ እህትየውም አለች የምትለበለብ ሚዲያ ላይ ወጥተው አይገበና አይ ፍርጃ ፍርጃ እኮ ነው። በጣም እግዚአብሔርን በጣም ፍርጃ ነው። መከራ እኮ ነው። ለማን እንደምታግዙ ለማን እንደምትተው ለማን እንደምታደርጉ አይታወቅም። እግዚአብሔር ይመስገን። ቤዝዬ የሚካኤል ወዳጅ እንዴት ነሽልኝ? ለማ አሁን እኛ ሰውየውም ያሳዝናሉ፣ ልጅቷም ታሳዝናለች። አሁን የሚሰጡት ሪዝን በራሷ ገንዘብ እንትኗን ካላጨሰችበት ታጭስ፣ ምን አገባ። ግን የቄስ ልጅ ሆና እንደዚህ አይነት ነገር ማድረግ ግን በእነሱ ይብሳል። እኔ አሁን ይሄ ብዬ ጃጅመንት ማድረግ አልችልም። መድኃኒዓለም እሱ ጃጅ አድርገው። ወይዘሮ ሰላምዬ እንዴት ነሽልኝ? ሰላም ነሽ የኔ ውድ? ሰላምሽ ይብዛልኝ። ጃጅ ማድረግ አልችልም። እኔም ሴት ነኝ። እኔም ስደት ላይ ለአባት የተደረገ ይቆጠራል ብዬ አላምንም። እኔ ቤት 15 ነው የተወለድ ነው እኛ ቤት። ከ15ቱ እኔ ነኝ የእናትና አባቴን ቤት የሰራሁት በሚሊዮኖች አውጥቼ እና አሁን እኔ የሚቸግረኝ ስደት ላይ የሰራሁትን ቤት አምጡ ልላቸው ነው እንዴ? እየኖሩ ገፍትሬ ላስወጣቸው? ይሄ እጅግ በጣም ነውር ነው። ለራሷ ከሆነ የተፈለገው መሬት ገዝታ ለብቻዋ ለራሷ ማሰራት፣ ለራሷ ከሆነ ያደረገችው። እናትና አባቴ የረባ ቤት ውስጥ ሳይኖሩ እኔ ስደት ወጥቼ ለራሴ ቤት አልሰራም። እውነት ለመናገር መጀመሪያ ቤተሰቦቼን ካሉበት ነገር አንስቼ ነው እኔ ለራሴ ቤት ልሰራ የምችለው። እና እናትና አባቴ ቤት የሰራሁትን እናትና አባቴ በህይወት እያሉ ሳይሞቱም በህይወት እያሉ ቤቱን አምጡ አይከብድም? እጅግ በጣም ያሳፍራል። ምን አይነት ዘመን ላይ እንደደረስን አዶር ነው። ምን አይነት ዘመን ላይ እንደደረስን አዶር ነው።
ያቺ እህትየውም በጣም ታስጠላለች፣ ትንጣጣለች እንደ እንትን የኔ ፍቅር ቴንኪው። ልጅቷም ታስጠላለች። ለማጃጅ እንደሚደረግ ግራ ይገባል። ትንሿ ልጅም ልክ አይደለችም። በጣም ነው የምትንጣጣው። አባትየውም ያሳዝናሉ። ተበደልኩኝም ያለችው ልጅ ቄስ ሆነው ደግሞ እሳቸው እንደዚህ ገበናዋን በአደባባይ ያው እሳቸውም ለምን ተነካው ነው። ኤኒዌይ ፍርዱ ለመድኃኒዓለም። እኔ አልፈርድም፣ በእነሱ መሀል ማውራትም አልፈልግም። ፍርዱ ለመድኃኒዓለም። አዎ አብሮ መኖር ይችላሉ። እሷንም ውጭና ገደል ግቢ ማለት አይችሉም። ለፍታ ደክማን የመጣችው ቤቱ ላይ ትኖራለች። ያ ቤቱ ላይ ትኖራለች። ግን እንደዚህ አደባባይ ለዚህ ለማይሞላ አዱኛ አባቷን በአደባባይ ላይ የተከበሩ የቤተ ክርስቲያን አስተዳዳሪ የሆኑ ናቸው መሰለኝ። አስተዳዳሪ ነኝ ሲሉ ሰምቻለሁ ልበል እና እሳቸውን እንደዚህ አውጥታ ሚዲያ ላይ መጀመሪያ በአባገዳ ጀምራለች። አባገዳ ከጨረሱ በኋላ አባገዳ እንደ ሕግ መሰለኝ የሚታየው የአባገዳ እኛውም በጉራጌ የሽምግልና የሚታይ ጉዳይ አለ። እብን መንግስት ከፈረደላችሁ በኋላ ካልተስተካከለ በሽምግልና የሚታይበት ኬዝ አለ። ተበደ እስቲል በአባቶች ይታይልኝ ማለት ይችላል። እዛ ሄዳ እዛ ከፈረዷት በኋላ ድጋሚ እግረኛው ጋር ሄዳ ደግሞ እግረኛው እሷን አስወርቶ ከእንደገና አባባን አስመጥቶ እግዚአብሔር ጃጅ ያድርግ። እኔ ጃጅ የማረግበት አቅም የለኝም። የእነሱ በጣም የተያያዘና ለመፍረድ በጣም ያስቸግራል። ሁሉም ጋር ጥፋት አለ ብዬ ነው የማምነው። ልጅቷን በጣም ትቅለበልባለች።